ብሩክ ለእዩ ጠንከር ያለ መልስና እንደዚሁም ማስጠንቀቂያ ሰጥቷታል። በትላንትናው ንግግሯ ላይ ልጄን ይዤ እመጣለሁ፣ እንደዚሁም ደግሞ አንተ እቤት አለመኖርህን አውቃለሁ። እቤት ባትኖርም የትም ብትሆን እኔ አንተን ለማግኘት ብዙም መድከም አይጠበቅብኝም፣ በቀላሉ አገኘሃለሁ ባለችው ንግግሯ መሰረት ብሩክ ጠንከር ያለ ማስጠንቀቂያ ጭምር መልስ ሰጥቷታል። ብሩክ ምን ብሎ ነው የመለሰላት? እንደዚሁስ እዩ ማንን ተስፋ አድርጋ ነው? ምክንያቱም ቤቱን ማንም አያውቀውም፣ ብሩክ ያለበትን ቤት። እንደዚሁ እዩ ከቡታጅራ መታ አዲስ አበባ ስትመጣ ሀይሚና ብሩክ አሁን ያሉበትን ቤት ማን ያሳየኛል ብላ ማንን ተማምና እንደተናገረችም ጭምር እንደዚሁ ቤቱን የሚጠቁምሽንም ሆነ አንቺን ከአሁን በፊት የነበረውን ብሩክ አሁን ላይ እንደማታገኘው ጥንቃቄ አድርገሽ መምጣት አለብሽ ከመጣሽ በማለት እንደ ምክር ባትመጪ ጥሩ ነው ሲል ተናግሯል ብሩክ። ባይዘዌ እዩ ወደ አዲስ አበባ መምጣቷ ብዙዎቻችን እንፈልገዋለን። ለምን ብትሉ ምርመራ መካሄድ አለበት። ይሄን ነገር ሀይሚ በፊትም ስትፈልገው የነበረ ነገር ስለሆነ ወደ አዲስ አበባ መምጣት ያለባት እንደዚሁ ወደ አዲስ አበባ መምጣት አለባት ብለን የምንደግፈው ደግሞ የብሩክንና የሀይሚን ሕይወት ለመበጥበጥ ሳይሆን ጉዳዩን ፈጽማ ለመመለስ ብቻ ሲሆን ብዙዎቻችን እንስማማበታለን። ከአሁን በኋላ ብሩክና ሀይሚ በዚህን ሁኔታቸው መቀጠል አለባቸው ባይ ነኝ። ምክንያቱም በመካከላቸው ያሉ ልዩነቶች፣ በመካከላቸው ያሉ ችግሮች ተራ በተራ እየተፈቱና እየተስተካከሉ ነው ያሉትና አሁን ደግሞ እዩ መታ እነሱን መበጥበጥ አለባት አልልም። ኢቨን ልጁ የብሩክ እንዳልሆነ እርግጠኛም ባንሆን፣ ነገር ግን ብዙዎቻችን 80% የብሩክ እንዳልሆነ ነው የምናምነው ልጁና ምንም እንኳን የብሩክ አይደለም ብለንም ብንገምት፣ ነገር ግን የሀይሚ ጥያቄ ደግሞ ሙሉ ለሙሉ እንዲመለስላት የዲኤንኤ ምርመራ ውጤቱ የሀይሚን ቀልብ ያረጋጋዋል በሚለው ይበልጥ ቡታጅራ ከሚሆን ምርመራው አዲስ አበባ ቢሆን ጥሩ ነው። ምክንያቱም እዩ ይህቺ የተወለደችው ልጅ የብሩክ እንድትሆን የማታመጣው የማትፈልገው አይነት ሲስተም የለምና ምናልባት ቡታጅራ ቢደረግ ምርመራው ሰዎችን እንደዚሁ ዶክተሮችን ብዙ በቻለችው አቅም ውጤቱ እንዲቀይሩላት የብሩክ ነው እንዲሉላት የምታደርግበትን ሂደት ሳትሞክር አትቀርም። ስለዚህ አዲስ አበባ ቢሆን ደግሞ ይበልጥ ጥሩ ነው፣ ለክትትልም እንደዚሁም ደግሞ ለፍጥነቱ ውጤቱ በፍጥነት እንዲመጣም ጭምር አዲስ አበባ ቢሆን መልካም ነው። እንግዲህ የክልል ከተሞችና እንደዚሁ ትልልቅ ከተሞች አንድ አይደሉም፣ በአንዳንድ በሲስተም በተለያዩ ነገሮች እና አዲስ አበባ ቢሆን ለሀይሚም ለብሩክም እንደዚሁ ለእውነቱም የተሻለ ይሆናል ብለን ተስፋ እናደርጋለን። ብዙዎቻችን እንደዚህ ነው ባይዘዌ እኔንም ጨምሮ ብዙ ልጆች ምርመራው ቡታጅራ መካሄድ የለበትም እንደዚሁ አዲስ አበባ ቢሆን የተሻለ ነው የሚሉ አሉ። በዚህ ነው እዩ ወደ አዲስ አበባ መምጣቷ ጥሩ ጎን አለው የምለው። እዩ መታ ልጁ ያንተ ነው ብሎ ድርቅ ማለት እንደዚሁም ደግሞ ሀይሚ ሞራሏ በሚነካው መልኩ አይደለም እንደዛ ማለት ያለባት። ነገሮችን አሁንም ብሩክ በሰጠው ማስጠንቀቂያ መሰረት ልክ ነው። ከአሁን በኋላ በቅመሜ ቀልድ የለም ብሏል። ባይዘወይ ብሩክ በቅመሜ ቀልድ የለም ብሏል። በሀይሚ ቀልድ የለም። ብዙዎቻችን ብሩክ ብቻ ሳይሆን ሁላችንም ማለት በሚቻል መልኩ በሀይሚ ቀልድ የለም። ምክንያቱም ሀይሚ የተቋቋመችውን ነገር ሀይሚ የቻለችውን ነገር ማንም ሰው ተቋቁሞ አላየውም እና እርግጥ እዩ በራሷ ያሳለፈቻቸው የከፈለቻቸው መስዋዕትነት ሊኖሩ ይችላሉ። ነገር ግን 50% የራሷ ጥፋትም አለበት የራሷ ጥፋት አለበት። እንግዲህ ልክ እንደ እዩ እሷም ሀይሚም እንደዚሁ የእርግዝና ወቅትን የወሊድ ወቅትን ብቻዋን ማሳለፍ እንደዚሁም ያለ እቅዷ ማርገዝን አቅቷት ሳይሆን ባህልን፣ ወግን፣ እንደዚሁ ስርዓትን፣ ራሷን፣ ክብሯን እንደዚሁ ለብዙ ሴቶች የሚያስተምር አቋም ያላት ልጅ ናት ሀይሚና ብዙ መልካም ነገር አላት። ስለዚህ ሀይሚ እዛ ቦታ ላይ ተሳስታ አልተገኘችም ማለት ምንም አትጎዳም ማለት አይደለም። የፈለግነውን እችኛዋ ልጅ አላት ሀይሚ ብዙ አማራጭ አለሽ የሚሉ ሰዎች አሉ። ባይዘው ፍቅር በአማራጭ አይደለም። ፍቅር በአማራጭ ስናገኝ ትተነው የምንሄደው
አማራጭ ሲጠፋ ደግሞ አርፈን የምንቀመጥበት መድረክ አይደለም ፍቅርና ሀይሚ ብሩክን ምን ያህል ቦታ እንደሰጠችው ከራሷ ከእቅዷ እያስበለጠች ብዙ ጊዜ ትኩረት ለሱ ትሰጣለች እና ይህ ሁሉ የሚከፈል ለፍቅር የሚከፈል መስዋዕት ነው። ብዙዎቻችን አይናችንን ጨፍነን ዝም ብለን ሰው ላይ መፍረድ የምንወድ ሰዎች አለን እና እኔ እዚህ ጋ እዩ ምንም አልተጎዳችም እያልኩኝ አይደለም። ነገር ግን አንዳንድ ጥፋቶች ራሳችን ግዴታ ራሳችን ዋጋ መክፈል አለብን። በዛ ነገር ላይ የሆነ ነገር ሲጀመር አንድ በተለይ ደግሞ በዚህ በእኛ እድሜ ላይ ያለ ሰው ከ18 ዓመት በላይ ነው አብዛኛውንና በራስ መወሰን የሚችል ንቁና ብቁ አይምሮ ያለው ሰው በሚባል እድሜ ደረጃ ላይ ነው ያለ ነው እና አንድ ሰው እሳት እየነደደ እያወቀ ዝም ብሎ ጣቱን ሄዶ እሳቱ ላይ እንትን ቢል ግዴታ ያንን ቁስል ማስታመም አለበት። ማንም አይታመምለትም ለዛ እጅና ሁሉም ሰው እየራሱ ለሚሰራው ስራ ራሱ ኃላፊነቱን መውሰድ አለበት ባይ ነኝ። እዩ ላጠፋሽው ጥፋት ሀይሚ መስዋዕት መክፈል የለባትም። ሀይሚ ላጠፋቸው ደግሞ እዩ መስዋዕት መክፈል የለባትም። ስለዚህ ያማለይህ ልጅቱ እንኳን ተወለደች፣ ልጅቱንም ደግሞ ትደግልሽ ብለናል ለእዩ። ምክንያቱም ስትወቅሺ አይተናል። ሴት ሆናችሁ በእኔ ስትፈርዱ በጣም አዝኜባችኋለሁ ብለሻል። እኛ ባንቺ አልፈረድንም ዝም ብለን። ሰው ደግሞ ያለ ምክንያት በሰው አይፈርድም ባይዘወይ። ሌላ ደግሞ ወይዘሪት አብሳላት ፍቅር አገረሸብኝ እያለች ሰሞኑን ነጠላ ዜማ ልትለቅ እየተዘጋጀች እንደሆነም ሰምተናል። በብሩክና በሀይሚ መካከል ያሉ ነገሮች ሊስተካከሉ ሲሉ ሌላ ችግር የሚጎነጉኑ ሰዎች፣ ሌላ ነገር፣ ሌላ ገመድ የሚያስሩ ሰዎች አሉና አሁን ላይ ብሩክና ሀይሚ የቻሉትን እንግዲህ ቴዲም ተናግሯል። ይዘህ አጥፋ፣ በቃ ብዙ ምቀኛ አላችሁ በዙሪያችሁ፣ በአንተና በሀይሚ መካከል ብዙ ምቀኛ አላችሁ። አብራችሁ እንዳትቀጥሉ፣ አብራችሁ እንዳትዘልቁ፣ እንደዚሁም አብራችሁ ብትሆኑም እንኳን ተረጋግታችሁ ሰላማዊ ሕይወት እንዳይኖራችሁ የሚመኙ ምቀኛ ሰዎች አሉ በአቅራቢያችሁ። ስለዚህ ይዘሃት ለምን አትጠፋም ብሎ ጠይቆት ነበረ። ትላንት በተናገረው መሰረት ቴዲ በቤቱ ቪዲዮ ላይ አይታችሁት ከሆነ እርግጥ ብሩክም የቴዲን ንግግር ተቀብሏል። እንደዚሁ አንተ ይሄንን ልትረዳን የቻልከው በቅርባችን ስላለህ ነው። በቅርባችን ያለ ሰው የእኛን ትክክለኛ ሁኔታ ያውቃል። አብዛኛው ሰው ግን ከውጭ አይቶ ብቻ ነው የሚፈርድብን። ብሩክ ለምን እንደዚህ ያደርጋል፣ ሀይሚ ለምን እንደዚህ ትናገራለች እያሉ የተለያየ አስተያየት የሚሰጡን ምናልባት በቅርብ ስላላወቁን ነው እና እኔ ምን ያህል ነገሮችን ማስተካከል እየሞከርኩ እንደሆነ ለማስተካከል እየጣርኩ እንደሆነ ሀይሚም ደግሞ በዚሁ አሁን ባሉበት ሁኔታ ላይ ደስተኛ እንደሆነች ምንም ዘመናዊ አጠላለፉ ከውጭ መሄዷን አስቀርቶ እንግዲህ አሁን ባለችበት ሁኔታ ከመጨናነቅ ወደ ነገሩን ወደ መልመድ ሄዳለች ሀይሚና እንደዚሁም ባለችበት ሁኔታ አሁን ላይ ደህና ናት፣ ደስተኛ ናት። ምንም እንኳን ወጥታ ንጹህ አየር መቀበል እንደዚሁ ብሩክን በተናገረው መልኩ ጋቢና የሚቀመጥ ሰው አጥቻለሁ፣ ጋቢናው ባዶ ሆኗል እያለ ሲናገር ነበረ። ምክንያቱም ሀይሚ እንደ በፊቱ ወደ ወዲህ ስለማትሄድ ማለት ነው። ይሁን እንጂ ዋናው እቅዳችን እኛ ሀይሚን ማጨናነቅም አይደለም ብሩክን ማጨናነቅ ሳይሆን በሁለታቸው መካከል ሊፈጠር የነበረው መራራቅ፣ እንደዚሁ ሀይሚ ያለ እቅዷ ከሀገር መውጣት፣ ያለ እቅዷ ከብሩክ መራቅ። ምንም እንኳን ደስተኛ እኮ አልነበረችም ባይዘው በዛን ወቅት። ነገር ግን ግዴታ መወሰን ስላለባት ነበረ ወደ ውጭ የሚሄዱን ሀሳብ እንደዚሁ እያንዳንዱ እየተፈጠረ ካለው ነገር ለመራቅ የወሰነችው ደስተኛ ሆና ሳይሆን መሆን አለበት ብላ አቅዳ ስለነበር ነው። ብሩክ ደግሞ ይበልጥ ደስተኛ ሊያደርጋት የሚችለው ነገር የኔ የጸባይ መስተካከል እንደዚሁም የእሷም ከኔ አለመራቅ ነው ብሎ እውነትም እንደዛ ነበር። ይሄው አሁን ላይ እያንዳንዱ የውጭን ጉዞ ረስታለች፣ ትታዋለች ሁሉን ነገር። ወይዘሪት አብሳላት ጭራሽ ወደ ህይወታቸው ዝር ብለው አያውቁም። እንደዚሁም እዩ መውለዷን እርግጥ ሰምታለች፣ ሀይሚም ሴት ልጅ መወለዷንም ሰምታለች። እንግዲህ ብሩክ ብዙ ጊዜ ሴት ልጅ እንዲኖረው የመጀመሪያ ልጁ ሴት ልጅ ብትሆን ሁሉ የሚመኝ እንደሆነ በፊትም ታውቃለች። የእዩ ጉዳይ ሳይነሳ ሳይጀምር በፊት ከአመት በፊት ሁሉ የሚያወራው ነገር ነው ብሩክ።
እና እንደ አጋጣሚ ሆኖ ደግሞ እየወለደችው ልጅ እንግዲህ ያንተ ነው ብላ ለወራት በእነሱ ህይወት መካከል ብዙ ክፍተትን ፈጥራ ነበረ የከረመችው። አሁን ደግሞ ፈጣሪ ብሎ ወልዳ ሴት መሆኗን ስትሰማ ትንሽ ሀይሚም ተደናግጣለች። ምክንያቱም ብሩክ ምን ያህል ሴት ልጅ እንደሚወድ ስለምታውቅ ምናልባት ለልጅቱ ያለው ትኩረት ምን ያህል ሊሆን ይችል ይሆን የሚል ግምት አሁንም በውስጧ አለ። ነገር ግን በቅርብ ይህ ሁሉ ጥያቄዋ በፍትሐዊ ውጤት በደስታ እንደዚሁም ብሩክንም ክብሩን ስሙን የጠፋውን ባልዋለበት ውሏል የተባለበትም ሁሉ የሚመልስ ውጤት ይሆናል ብለን ተስፋ እናደርጋለን። በቅርቡ ሙሉ ለሙሉ ጥያቄዎቿ ይፈታሉ ብለን ተስፋ እናደርጋለን። የወይዘሪት አብሳላት ጉዳይ ደግሞ በጣም ነገሮች ከረር እያሉ እንደመጡ ነው አሁን እየደረሰ ባለው መረጃ። ብሩክን መርሳት አልቻልኩም፣ ብሩክን ፈጽሞ አልረሳም፣ ብሩክን ልረሳው አልችልም በማለት እየተናገረች እንደሆነ ሁሉ ሰምተናል። በብሩክና በሀይሚ መካከል እንዳትገቢ ብለናል። ካሁን በፊትም መንገድሽን አካሄድሽን ቀይሪ ብለናል ወይዘሪት አብሳላት። ምክንያቱም ሀይሚ ካሁን በፊት በአንቺ ምክንያት ራሷን ስታ እስከ መውደቅ ታማ እስከ ሆስፒታል እስከ መግባት ሁሉ ደርሳለች እና ያንን ህይወት መልሳ እንድትደግመው መልሳ ስቃይ እንድታሳልፍ አንፈልግም። ለዛ ነው የምንመክርሽ። ምክንያቱም ትርፍ ቃል መናገር አንፈልግም። ጨረቃ ፋሚሊ ባይዘዌ ተሳዳቢ ፋሚሊ አይደለም። በጣም አስተዋይ አገናዛቢ፣ ሲመክር ለራሱ በጣም ደስ የሚል እህቴ እያለ የሚጽፍ ምሁር ያለበት ፋሚሊ ነው። ስለዚህ ግዴታ ያልፈለግነውን ቃል እንድንናገር እንዳታስገድጅን እባክሽን እንላለን ወይዘሪት አብሳላት። የመርሳት ያለ መርሳት ያንቺ ፍላጎት ነው። ከመርሳት ካለመርሳትሽ ላይ ችግር የለብንም። ነገር ግን በሁለታቸው መካከል እንዳትገቢ እንላለን። ብሩክ የሰጠው ማስጠንቀቂያ እንደዚሁም ደግሞ መልስ በጣም ደስ የሚል ነው። በቅመሜ ቀልድ የለም። ከአሁን በኋላ ያንን ብሩክን መልሰሽ ልታየው አትችይም፣ ፈጽሞ እንዳታስቢው ሁሉ ጭምር ብሏታል። በጣም ደስ የሚል መልስ ነው።